በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ክፍሉ ሚለው በትክክል እንዲህ ነው። ታዝዣለሁ ሰዎች ሁሉ ምን እንጋደል ሰዎችን ታዝዣለሁ ምን እስኪሉ ድረስ ካላ በቀር አምላክ የለም ሙሐመድም ያላ መልእክተኛ ነው እስኪሉ ድረስ እንጋደል ታዝዣለሁ። ያባይደረ ላሰማችሁ የመጨረሻ እሺ መስም ስለሆነ አላህ እንደሚማራችሁ ይፈተናል። ስለዚህ ምን እናደርግ ተተካሳ እንስና ሰብርና አንድነታችን እንጠብቅ ለትግል እንዘጋጃለን። አለበለዚያ ግን አሁን ስንቶቻችሁ ናችሁ በደስታችሁ ቢላ በቤታችሁ የሌላችሁ ጎረቤት ያላችሁ ቢላ የምትጠይቋላችሁ ቤት ውስጥ ቢላ የለም ሌላውንስ ሌላውንስ ካለቻው ታጣ እሱና ደግሞ ወለተታ ቤት ቢሆንለት ቢላ የለም ምንም የለም። የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው ተኙላቸው። ዝግጅት በሌለበት መልኩ ግን ሰማው አድርጉ ያለ አለበለዚያ ሆ ብለን እንውጣ ማለት የለበትም። እያንዳንዱ ትግል አመራር አለው። ለጠላቶቻችሁ ተኙላቸው አላለም ተዘጋጁ ነው ተኙላቸው ሳይሆን የተባለው ተዘጋጁላቸው ነው የተባለው። ተቂያ ስለሚቻል እዚህ ሲመጡ ስለሚሸምማቸው ስለሚያፍሩበት ቁርአናቸውን ይከዱታል ሐዲሳቸውን ይከዱታል ሙፈሲሮቻቸውን ይከዱታል። ቀጥል በጀለሌን ኢብን ከሲር ምን ይላሉ? ቀጥል ወጣቱን ማስተማር የኔ ልብ ምትል ያለው ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ ይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ አንተ ባጢል እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን። ምን ይልሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው እየሰሩም ነው። እኛም እንዘጋጅ አላህ ያዘዘንን ነገር እንታዘዝ ነው ሌላ ነገር አይደለም። አላህ Subhanahu Wa Ta'ala እንዲህ ይላል ወቁሉ ለሁም ኩሉ መርሰድ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደሙም ወቁ ወፈደለ الله المجاهدين على القاعدين اجرا عظيما አላህ Subhanahu Wa Ta'ala ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለት። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ ከየት እንደሚመጣላችሁ ማለት ነው። ባጢል ነው ብለህ ካሰብክ ወርደህ መስራት ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። በራሱ ፔጅ ላይ ነው በነገራችን ላይ ገስት ደግሞ ላይቭ ላይ ደግሞ ሆኖ ይዩት። ገስት ነው ማወቅ ያለባችሁ ነገር ወላሂ አልተቀመጠም በሀገራችን ላይ እዚህ ጋር ልብ እንድትሉ እቺ ልጅ አሁን ጽጽል ላይ የምትታወቅ ልጅ ነች። ሃኑን የምትባል ልጅ ነች። እዚህ ጋር ከድር ምናምን የሚባለው የምታውቋቸው ናቸው። እዚህ ቲክቶክ ላይቭ ላይ ነው። ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመረ ሙናፊቁም አልተለየም የአቂዳ ኺላፍ አለ እርስ በርስ መባላስ ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚታርጋ ኸ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው በአላህ ፍቃድ። እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል ወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የባላዮች ናችሁ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ የጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ። ሁሉም የድርሻውን ይወጣ።
እኔ አንድ ተራ ሰው ነኝ፣ አንተም እንደዛው፣ ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል። ወላሂ በላይ ምንበት አብሽሩ፣ አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን አሁን ደጋግሜ የምነግራችሁ ኢንሻአላህ። ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር ያወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። አትዘጋጁም ወይ? ቁርአኑን ነው የሚናገረው። በነገራችን ላይ አዲስ የመጡም ያልሰሙ ሊኖሩ ስለሚችሉ ነው። እሺ የጌታችን ትእዛዝ ለጠላቶቻችሁ ከኃይልና ከጉልበት የቻላችሁትን ያህል ተዘጋጁላቸው፣ ተኙላቸው። ዝግጅት በሌለበት መልኩ ግን ሰው አድርጉ። አለበዛ ሆ ብለን እንውጣ ማለት የለብንም። እያንዳንዱ ትግል አመራር አለው። የአምላካችን የጌታችን ትእዛዝ ነው። እያንዳንዱ በጉልበት ተዘጋጁላቸው። አቅም በሌለን አሁን አንብበው ክርስቲያን አንብበው። አሁን ላንብብልህ። አሁን ይሄ ኡስታዝ የቀራው የአላህን ቃል ነው። ለማን ነው አዘጋጁ ያለው? ቢላ እንኳን የላችሁም ብሎ እየተናገረ ነው። ምን ሊያደርግበት ነው ያ ቢላ? ይሄው አላህ ደግሞ እንደዚህ ይለናል። ቢላው ለምን እንደሚጠቅም ማለት ነው። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ ይሄ ኡስታዝ እያለ ያለው ቢላ አዘጋጁ ያለው ለምንድን ነው? ለማሸበር። በቢላ ምን አድርግ ነው የምታሸብረኝ? በቢላ ምን አድርጋችሁ የምታሸብሩት? ስለዚህ እየተናገረ ያለው ለምንድን ነው? ለማሸበር አዘጋጁ፣ የቻላችሁትን ካላችሁ መውጊያ አዘጋጁ እያለ እየተናገረ ሽብሩ ለክርስቲያኖች አይደለም ነው። ክርስቲያኖች ያላ ጠላት ናቸው አይደሉም? ላስረዳክ። ክርስቲያኖች ያላ ጠላት ናቸው አይደሉም? አንቀጹ እንደሚለው ከሆነ ለእነርሱ ከማንኛቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን እስከሚለው ነው። ስለዚህ እና ደግሞ ከእነርሱ በቀርም ከእናንተና ከአላህ ጠላት በቀር የተባለው ደግሞ መናፍቃን ነው። መናፍቃን ማለት ሙስሊም ሆኖ ሙስሊም አዳምጥ። ቆይ ስለ ካፊር አይደለም ያወራው። አሁን ማይክን አንሳ፣ ተረጋጋና እያዳመጥክ። መናፍቅም ቢሆን ለእነሱም ትዘጋጃለህ። እኔስ ሙስሊም ሆኖ የወጣ ሊለን ነው በሱ ቤት ከእስልምና የወጣ ለነሱ እነሱ ሙርተድ ናቸው። ኤኒዌይስ ስለነሱ አይደለም። ሙፈሲሮች ምን ይላሉ እሱን እናሳያለን። ዋናው ግን ያላን ጠላት ለማሸበር ነው። እናንተ መናፊቅ ምንድነው? ያላን ጠላት ለማሸበር ነው። እናንተ ምንድነው? ያላን ጠላት ለማሸበር ነው አይደለም? ክርስቲያኖችና አይሁዶች ያላ ጠላት ናቸው አይደሉም? ጠላት ናቸው። ኦኬ ሉክ ክርስቲያኖችና አይሁዶች ያላ ጠላት ናቸው። ለማን ነው አዘጋጁላቸው ፈረሶችን ያለው? ቁርአን እያንዳንዱ ላይ የብቻ መሄድ መሆኑን አታውቅም ማለት ነው። እነዚያንም የካዱት ካላህ ቅጣት ያመለጡ መሆናቸውን አያስቡ፣ እነሱ አያቅቱምና ለነርሱም ቆይ አዳምጥ። ለነርሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ጠላትና ጠላታችሁን ማን ያላ ጠላትና ጠላታችሁን ያላ ጠላት ማን ነው ብዬ ስጠይቅ ደግሞ አይሁድና ክርስቲያን ናቸው አይደሉም ስለ ነው ብለኸኛል። ምን ምትሉበት ከነሱ በቀር እዚህ ጋር እየተባለ ያለው ካፊር ብሏል። እዚህ ጋር 59 ላይ ካፊር ብሏል። ካፊር ማለት እዛ ጋር በነብዩ አለይሂ ሰላም አትጩቁ፣ ያዳምጥ፣ ችግር የለውም 59ንም ፈስርላለሁ። እኔ ከማን ጋር እንደምታወራ አላወቅም ማለት ነው። ፈስርላለሁ እሱንም አንተ ማንም እኔ ስላንተ አያገባኝም። ካፊር ከሆነ ካፊር 59 ማለት በአካሄዱ ነው ቀጥታ ያለውን አንድ ላይ አያይዘኝ ነው እንጂ ወላ ያስተባና ለዲና ካፈሩ 59 ምን ሆነ? ካፊር አለ ምን ሆነ? እሺ ካፊር የተባለው እዚህ ጋር በነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም በእሳቸው ዘመን ለነበሩ ካዲያን እንጂ እዛ ጋር ለነበሩ ካዲያን እንጂ የቱ ጋር ነው የሚለው? ለአይሁድና እዚህ ጋር በዛ ዘመን የሚለው የቱ ጋር ነው? ስማ እሺ አይሁድና አይሁድ የተባለበት የቱ ጋር ነው? ኦኬ አይሁድ ካዲ ናቸው አይደሉም? በአላህ ላይ አላመኑ ካዲ ናቸው አይደሉም?
በአላህ ላይ አላመነም። ካዲ ናቸው አይደሉም? ይሄ አያ እነሱን አይገልጽም። ካዲ ናቸው አይደሉም? አይሁድና ክርስቲያኖች ካዲ ተብለው ይጠራሉ አይጠሩም? ይሄ ቦታ ስለ አይሁድ አያወራም። ካዲ ተብለው ይጠራሉ አይጠሩም? ተጠሩም አልተጠሩም ይሄ ቦታ እነሱን አያወራም። ስለ ካዲዎች ነው የሚያወራው አይደለ? አይሁዶችን ነጥሎ የሚያወራበት ቦታ አለ። ልክፈትልህ። ሉክ እስልምና ትግላት ይሄ ነው። አይሁዶችን የሚያወራበት ቦታ አለ። እሱም ቦታ ከፈለክ እዛ ላይ ክፈት። ይሄ ቦታ አይሁዶችን አይነካም። አዳምጥ። ስለ ካዲዎች ነው የሚያወራው አይደለ? ካዲዎች ያላ ጠላት ናቸው አይደለ? ስለ አይሁዶች አይደለም ያወራ ያለው እዚህ ጋር። እኔ ስለ ብሔር አይደለም የጠየኩ ሰውዬ። አማራ ኦሮሞ ብለህ እንዳትቀጥል። ካዲዎች ያላ ጠላት ናቸው አይደሉም? አማርኛ አታውቅም ነው እንዴ? እዚህ ጋር ስለ አይሁዶች እያወራ አይደለም ነው። የእስልምና ጭንቅላት ይሄ ነው። ምናል ብሬኖች እንዳርፈው በግዴታ ሊታያይዝ ነው እንዴ? በቃ ምክንያቱም አይ ቲንክ 2000 ሰው ስላለ ምናል ብሬኖች እንደተደረገ ይሄው ነው። ተቂያ ይባላል። ሰዎች አሁን ስላሉ መስጊድ ላይ ኡስታዞቻቸው ምን ብለው እንደሚያስተምሩ ደግሞ ድገምና አቡ አይደርን እኛ ያልነውን ቁርአኑን ይፈስረው አቡ አይደር የባይደርን የዚህኛው ኡስታዝ ታውቁታላችሁ። የኛው ደግሞ አብዝቶ የጃድ እንትኖችን በማስተማር የሚታወቅ ነው። ሰይፉ አላህ ይባላል። ያላ ሰይፍ ይባላል። አይ ቲንክ ስሙ የሆነ ሰዓት አሳይተናችኋል። እያንዳንዱ እንትኑን አብዝቶ እንደኚህን በማስተማር የሚታወቅ ልጅ ነው። የኛው የሚፈስርላል። ምንም ማያውቅ የዋሁን ህዝብ ይሸውዳሉ። አብሶ ክርስቲያኑ ዝም ብሎ እንደበግ የሚነዳ ስለሆነ ያታልሉታል ማለት ነው። እስልምና እኮ ሰላም ነው፣ ማንንም ማይነካ፣ ካልኩት ማይነካ እየሰራን ነው አለ አይደለ? ባይዞይ እኛ ካስታወስክ ክርስቲያን ይሄንን ሴፉላን ራሱ ጭምር ሌሎች ቪዲዮዎችን አድርገን ከአይኤስአይኤስ ጋር ያላቸውን ኮኔክሽን ሰርተንበት ነበር። የዛሬ 9 ወር እንደዚህ አካባቢ ላይ የኢትዮጵያ የአይኤስአይኤስ ክንፍ በሚል ሰርተንበት ነበረ። ታስታውሳለህ ክርስቲያን? አስታውሳለሁ። ያ እሱን ከሰራን በኋላ ነው በጣም አይን ውስጥ የገባ ነውና ጥላቻም እንትን የመጣብን ካርታውን ግድያ እንትኖችን እስልምና ከጦርነት ጋር የተያዘ ገባንበት አታኪንግ ቀጥታ የመጣብን ከዛ በኋላ ነው። ለኛም አደጋ ውስጥ የከተተን ብዙ እንትኖች የመጣብን ይሄንኛውን ዋናውን የነሱን ካወጣን በኋላ ነው። ከዛ በኋላ መንግስት መጥቶ ግን ይሄና ላይ ሳይስ ያስኩ እንደዚህ ክንፉን እያለ እንትን ይላል እና ሜሪ ያልነው ምን እንደሆነ ከጊዜ በኋላ ይገባቸዋል። ኮዳቸው እናውቀዋለን። ሴፉላ ብሎታል በግልጽ እንዘጋጅ ስንል ገናንን የኩፍሮችን ቁጥር አልደረስንባቸውም ይላሉ። ኖ እንዘጋጃ ታዲያ ተዘጋጁ ተብለናል እኮ እስከምንደርስም ሱራ 3:28 ኢብን አባስ ጀለሌን ኢብን ከሲር እንደሚሉት ማለት ነው። በአፋችሁ እየሳቃችሁላቸው ኖርማል በእጆቻችሁ ሰላም እያላችኋቸው በልቦቻችሁ እርገሟቸው ተዘጋጁላቸው ሳታስነቁ የሚለው ማለት ነው። ስንቱ ያውቀዋል? አላሁ አለም እንዳላችሁት ማለት ነው። ስንቱ ክርስቲያን ይሄንን ያውቃል? እንቀጥል። ያ እውነት ነው። ካልኩሌሽን ነው። በነገራችን ላይ ካልኩሌሽናቸው እንደዛ ነው። ቁጥር እኩል 50% እስክትሆን ድረስ ነው የሚጠብቁ። ዛሬ ላይ ሉክ እነ ሲሪያን ተመልከቱ፣ እነ ኢራቅን እነ ኢራንን ተመልከቱ፣ እነ ግብፅን ተመልከቱ፣ እነ አፍጋኒስታንን ተመልከቱ። እነዚህ ሁሉ ሀገራት ዛሬ ላይ እንደዚህ እንደምታያቸው አልነበሩም። ክርስትና እጅግ በጣም ፍሎሪሽ ያደረገባቸው ሀገራት ነበሩ። ዛሬ ላይስ የዛሬ 15 ዓመት የሶሪያ ክርስቲያኖች 2.8 ሚሊዮን የሚጠጉ ነበሩ። የዛሬ 15 ዓመት 2.8 ሚሊዮን የሚጠጉ አካባቢ ነበሩ። ዛሬ ላይ ወደ 300,000 ዝቅ ብለዋል። 2.5 ሚሊዮኑ የት እንደገቡ በ15 ዓመት ውስጥ አይታወቅም። ኢማጂን እንግዲህ በ15 ዓመት ውስጥ 2.3 ሚሊዮን ክርስቲያን ሳይዋለድ ቀርቶ ነው? ጎርፍ ወስዷቸው ነው? ጅብ በልቷቸው ነው? የት ሄዱ? እስላም ገሏቸው ነው ወይስ አሜሪካ ደብድባቸው ነው? አሜሪካ ደብድባቸው። በቀደም እንኳን በነገራችን ላይ ሶሪያ ደማስቆ ውስጥ ቅዳሴ ላይ እሁድ ቀን ስንት 26 ክርስቲያን ነው አይደል የሞተው? የዛሬ ወር አካባቢ 26 ክርስቲያን አንድ ቤተክርስቲያን ውስጥ የግሪክ ኦርቶዶክስ ቤተክርስቲያን ማለት ነው እያስቀደሱ እሁድ ጠዋት ነው። ኢማጂን እንግዲህ ሰዎች ክርስቲያኖቹ በቅዳሴ ላይ በነበሩበት ሰዓት
አጥፍቶ ጠፊ ራሱ ላይ ቦምብ አጥምዶ ገብቶ ነው 26 ክርስቲያኖችን የገደለው። ያ ቤተክርስቲያን ዶግ አመድ የሆነው ይሄን ክርስቲያኖች ያለች የመንን እንትንን መውሰድ ይቻላል። ቱርክን እንትን ያለቻቸው የአርመኖችን 1 ሚሊዮን ነው ምሽክ ያደረጉት። አላምን እስካሁን ድረስ እውቅና አልሰጧቸውም ማለት 1 ሚሊዮን ኦርቶዶክሳውያንን ነው ያደረጓቸው ማለት ነው። ግብጽ ላይ ስለ ሀገር ያብራ ምንድን ነው እዛው ውጭ የምትሄዱት? እሺ ስለ ቁርአን እናውራሽ እንመለስና አብዱ እንኳን ደህና መጣ አላ ኦኬ። ስለዚህ ወደ ቀደሙ እንመለስና ባክቱ የመጀመሪያው ቶፒካችን ሰዎች ላይ ለላ መሐመድ ረሱላህ ካላሉ ህይወታቸውና ንብረታቸው ይጠበቃል ሳይሉ በመሐመድና በአላህ አምናለሁ ሳይሉ ህይወታቸው ይጠበቃል? አዎ። በምን አይነት ሁኔታ? ማስረጃ አለ? ኢቭን ማስረጃ አለ? ያ እኛ ይጠበቅም ምንል ማስረጃ እንስጣለን። አንተ ይጠበቃል የሚል ማስረጃ ስጠን። በመሐመድ ካላመንክ በአላህና በመሐመድ ካላመንክ ንብረትም ህይወትም አይጠበቅም። ዋስትና የለም። ብትገደል ያንን እንትን ቢል እንደ መፍቱ ነው። ሳይ ሙስሊም 21 እና ደክፈተልኝ ክርስቲያን አንዴ ኦኬ። እሺ አብዱ መረጃ ቢኖረው ያመጣልን በጣም ደስ ይለን ነበር። ታጁ ለደረዳው ከፈለክ ቀጥል። ቫይት ላክልህ። ኦኬ ይሰማል። አቤት ይጠበቃል። ማስረጃ ይጠበቃሉ ነው ማስረጃ። አንድ ስልክ ነው ያዝኩት ማውጣት ይችል ነበር ግን ጥቅስም ጋር ጥቀስ። ጂዚያ ከፍሎ መቀመጥ ይችላል እንደ ግብር ማለት ነው። ኦራይት ጂዚያ ከፍሎ መቀመጥ ይችላል። ሎክ ሱራ 9 ሀገራችን ላይ ቤት መጣ ግብር ይከፈላል። ኖ ከሀገራችን ጋር ታገናኝ። አንተ ራስህ ትከፍላለህ እና እሱን ጂዚያና ግብር ይለያያል። ቆይ ጂዚያ የምትከፍለው አንተ ተዋርደህ ነው የምትከፍለው? የተዋረድ ከሆነ ነው ተዋርዶ ነው የሚለው። ተዋርደህ ነው ወይ የምትከፍለው አንተ? ተዋርዶ ነው ይላል ወይ እዛ ጋር? አንተ ተዋርደህ ነው ወይ የምትከፍለው? አይደለም እዛ ጋር ተዋርዶ ነው ይላል ወይ? እኛ አይደለም ይላል። ስለዚህ አይደለም እኮ ማውራ ስለ ሐዲስ ይላል። እሺ ይላል አይልም ተዋርዶ ይላል ክፈተው ይላል። በቃ ተዋርደህ ነው ተዋርደህ ነው የምትከፍለው አንተ? ካለ ክፈት ተዋርደህ ነው ወይ የምትከፍለው አንተ? አፉ አንተ ጋር ለምን አትከፍተው? ቆይ አንተ ቤት ያ ክፈተው። እሺ ካለ አይልም ብሏል። ሱራ 9:9 ክፈተው። እነዚያ መጽሐፉን የተሰጡት ሰዎች ከነዚያም በበላጭ ምንድነው ስከፍ አይታይም። በአላህና በመልእክተኛው ቀን የማያምኑትን በመጨረሻው አላህና በመጨረሻው እርም ያደረጉትንም እርም የማያደርጉትና እውነተኛውን ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧቸው ድረስ ተዋጓቸው። አብዱ ዑመር ዙም አድርገው እስኪ ተንጠጋር አልታያለ አይደል? እኛ ራሱን ፈልገን ያገኘነው አልታይ ብሎን ይገርማል። እሺ ታያል። አንብበው በደንብ እንዳትረሳው መቼምሽ። መቼም አልረሳትም። አሁን ልስጥ ደግሞ ተጨማሪ ሳይ ሙስሊም 21 ኤን ክፈትልኝ አንዴ ልጨምርልህ። ህይወታቸው እንደማይጠበቅ ደግሞ ላሳየህ። ይህንኛውን ተፍሲር ኢብን ከሲርን ተመልከተው እንዴት ውርደቱ ምን አይነት እንደሆነ ያሳያል። እዛ ላይ አንተ ሙስሊም ነህ፣ እኔ ቤት ከመጣ ቤቴ መቀመጥ ሁሉ ከፈለግ እስከ 3 ቀን ምናምን መብላት መጠጣት ትችላለህ።
አልጋይ ላይ እንደፈለገ መሆን ትችላለህ። ቤተክርስቲያን ውስጥ ተፈለግ ከሚስቴ ጋር እንደፈለገኝ ይላለው ካልክ እንደፈለገ መፍትሄ ነው። እንደዚህ ይላል ብሮት ምንድነው ትእዛዙ የተሰጠው? ምንድነው ሰዎች ላይ እስከሚሉ ድረስ ሙሐመድ ያለ መልእክተኛ ነው። ደግሞ ሰላትን ዘካን በስትክክል እስከሚሰጡ ከዛም በኋላ ነብዩ ይዞ የመጣውንም የትኛውንም ነገር ይዞ የመጣውን እንዲቀበሉ የሚያስገድድ whoever does ያንን ያደረገ his life and his wills are protected except by its right and his secrets are trusted to Allah the most high ከነዚህን ያደረገ ሁሉ ህይወቱና ንብረቱ በአላህ እንደሚጠበቅለት ከዛ በኋላ fight those who withhold zakah or other than that is one of the duties of Islam and imam should be the law of Islam በእስልምና ህግ ወይም ደግሞ ነብዩ ይዞትን ያልመጣን ነገር የሚከተል ከሆነ እነሱን ተዋጓቸው የሚለው ባቡ ነው። ገና ይሄ ሁላ ራሱ ምንድነው ርዕሱ ነው የመጽሐፉ ርዕስ የቻፕተሩ ርዕስ ማለት ነው። ወደ ዋናው ሐዲስ ስንመለስ ምን ይላል? it is reported on the of Abu Hurairah that the messenger of Allah said አቡ ሁረይራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይልና I have been commanded ሙሐመድ ምን አለ? I have been commanded to fight against people so long as they don't declare that there is no God but Allah ካላህ በስተቀር የሚመለክ አምላክ የለም። እሺ ሐዲሱን ከፈተለ ክርስቲያን ሐዲሱን ዝቅ አድርገው እስቲ ፍላፊት አድርገው ሐዲሱን ክርስቲያን ያው የመጀመሪያው ሐዲስ ያው ባቡ ነው ሳይሆን የኛው የሚያወራው ማለት ነው ወምርቱ አንቃቲልና ሰተቁል ላ ኢላሃ ኢላላህ ሚለው ጦር ሜዳ ገብቶ መጀመሪያ ሄዶ አይደለም ይዋጉት ታውቃለህ። ይሄንን ሚሉ ገና እዛ ጋር ደርሶ ጦር ሜዳ ሚለው የቱን እንትን ያመጣው አንብብና ተርጉም። ለዛ ነው አንብብና ተርጉም። ያው የነገርኩህ እኮ ነው። አንብብና ተርጉም ቀድሚያ ቃለ ወምርቱ አንቃቲልና ሐታ ይቁሉ ላ ኢላሃ ኢላላህ ይላል። ታዝዣለሁ እስከሚሉ ድረስ ላ ኢላሃ ኢላላህ እስከሚሉ ድረስ ታዝዣለሁ አለ ማን? ረሱል አለይሂ ሰላቱ ወሰለም ፈመን ቃለ ላ ኢላሃ ኢላላህ ምን እንዲያረግ ላ ኢላሃ ምን እንዲያረግ ነው የታዘዘው? ምን እንዲያረግ ነው የታዘዘው? ላ ኢላሃ ኢላላህ እኮ ምን እንዲያረግ እስኪሉ ድረስ ምን እንዲያረግ ታዟል? በቃ ነው እንዲጋደል እኛ ምን አለ እና ጦር ሜዳ ላይ እኮ ነው ይሄ አይደለም። ጦር ሜዳ ላይ ነው ይላል። ጦር ሜዳ ላይ ሄደ ነው ላ ኢላሃ ኢላላህ ስለ ጦር ሜዳ ነው የሚያወራው ሰውዬ። ጦር ሜዳ ላይ ላ ኢላሃ ኢላላህ ስለዛ ነው የሚያወራው። ጤናማ የለው እንደ ሰውዬ አው ሄዳ አይደለም ዝም ብለህ የምትዋጋው ሰውዬ ጤናማ የለም። ሐዲሱ አዳም ልንገርህ ጦር ሜዳ ላይ ነው ላ ኢላሃ ኢላላህ የምታስብለው ሻዳም አስጨርሰኝ። ኢማጂን ቆይ ሶሪያ ይኸውልህ ሶሪያ ሀገር ይሄዳሉ፣ ቱርክ ይሄዳሉ፣ ግብጽ ይሄዳሉ፣ ህንድ ይሄዳሉ፣ ኢራን ይሄዳሉ፣ ኢራቅ ይሄዳሉ፣ ኢየሩሳሌም ይሄዳሉ። እነዚህን ሁላ ጦር ሜዳ ላይ ሄደው ነው ላ ኢላሃ ኢላላህ ያስባሉት። በቃ ይሄ እኮ ነው፣ ሌላ ካልኩሌሽን የለው። አስዋል እየተዋጋ አንደኛውን ይዘና ጠላቶች እየወጉ ላ ኢላሃ ኢላላህ በል ሻዳ ታስይዘዋለህ። ለምን አታስጨርሰኝም? ወይ ቀጥል አስጨርሰኝ። ቀጥል። ጦር ሜዳው የት ነው? ሶሪያ ነው ወይስ መዲና? ስለሱ አያገባህም። ስለሱ አያገባህም። መዲና ነው ወይስ ሶሪያ ነው? ስለ ሐዲሱ ንግል ስለ ሐዲሱ ጭብጥ ንገር። ክርስቲያን አንብብና ተርጉም። ያንተን ጭብጥና ብትንሳው ሐዲሱን አንብብና ተርጉም። ወምርቱ አን ኡቃቲለ الناس ታዝዣለሁ ሰዎችን እንዲጋደል ሐታ ለቁሉ ላ ኢላሃ ኢላላህ እስከሚሉ ድረስ ላ ኢላሃ ኢላላህ እስከሚሉ ድረስ ታዝዣቸዋለሁ። فمن قال لا اله الا الله عصم مني ماله ونفسه الا بحقه وحسابه ይላል። እኔ ዘንድ የተጠበቀ ነው ምን ላ ኢላሃ ኢላላህ ካሉ እነዚህ ሰዎች እዛ ጋር ላ ኢላሃ ኢላላህ ቢል ያ ሰው አይገደልም፣ ይመለሳል፣ ወደ እስልምና ገብቷል። በቃ እናመሰግናለን። እኛም ያልነው ይሄ ሲጀመር የሚያወራው ስለ ጦርነት ሚል የለም። ያሰነፍ ሙታ እና ጦርነት ሚል የትኛው ነው? የትኛው ጦርነት? እሺ የትኛው ጦርነት? የትኛው አገር ስለ ጦር ነው አልኩ እኮ በቃ ሐዲሱ ስለ ጦር ነው። ያሰነፍ ሙታ እኔን አትዋሽም። እሺ የትኛው ነው ማለት ሲጀመር ክፍሉ ምንድነው የሚለው? ታዝዣለሁ ምን አዳምጥ ድሮ የሚሰጣን ልጅ ሁሌም መዋሸት ነው፣ ሁሌም መቅጠፍ ነው። ክፍሉ የሚለው በትክክል ምንድነው? ታዝዣለሁ። አትሳደብ። አንተን አይደለም የሰደብኩ አባትህን ነው።
አባት ውሸትን ስላስተማረ ማለት ነው። ኤኒዌይስ እንደዚህ ነው የሚለው። አትሳደብ፣ እሳቸውን አትስደብ። እሳቸውን አይደለም፣ እሳቸውን የሚያስተማራቸው ዳቢሎስ ስለሆነ ነው። 8:44 ላይ ዮሐንስ 8:44 ላይ ስለሚለው ነው። እኔ ክፍሌ መጽሐፌ ስለሚለት ነው። ኤኒዌይስ አዳምጥ። ክፍሉ የሚለው በትክክል እንዲህ ነው። ታዝዣለሁ ሰዎች ሁሉ ምን እንጋደል ሰዎችን ታዝዣለሁ ምን እስኪሉ ድረስ ካላህ በቀር አምላክ የለም ሙሐመድም ያላህ መልእክተኛ ነው እስኪሉ ድረስ እንጋደል ታዝዣለሁ። ጦርነት እንኳን ብትል ምክንያቱ ምንድነው የሚሆነው? ምን እንዲሉ ነው የሚዋጋቸው? አላህ አምላክ ነው ሙሐመድ ነብይ ነው እስኪሉ ድረስ እንድዋጋ ታዝዣለሁ። ይህን ካሉስ ህይወታቸው ንብረታቸው ይጠበቃል። ምን ካሉ ሙሐመድ ያላህ መልእክተኛ ነው አላህ አምላካችን ነው ብለው ካሉ ያላህ መልእክተኛ ይሆናል ማለት ነው። ህይወታቸው ይጠበቃል። አለስ አዘርዋይስ ላይፋቸው አይጠበቅም። አሁን ጋር ያስጨርሰኝ ወይ ሂምሌት ላድርግ ማለት ነው። ሂምሌት መደረግ ፈልጋል ና አሁን ክፈት ሶሪያን ወይንም ኢራቅን ወይንም ህንድን ሲወጉ ላይላ ለማስባል ነው የወጉት ወይንስ ነክተዋቸው ነው? በጦር ሜዳ ምናምን ብለሃል። የህንድን ክፈትልኝ እስኪ ወይንም ደግሞ የኢራቅን ክፈትልኝ ወይም የሲሪያን ክፈትልኝ። ማስረጃ አንድ ብቻ ሂምሌት ላድርግ በ2000 ሰው መሃል አንድ ማስረጃ ክፈት። ምን አለ ካንተ አንተ አሁን ሱሪያና ኢራቅ እዚህ ጋር ሐዲሱን ኡስታዝ ዝም በል ራስን ታይና ታገኝ ኡስታዝ ተረጋጋ። ክፈት አስተርሰህ ይሆን ሰማህ አብዱ ማስረጃ ነው ከቻልክ ሰው የሚለው ነገር ቀድመህ ስማ። ይነግረው እኮ ነው የመጀመሪያው ያመጣችሁት የሱራው ራሱ አንቀጿ ስለ ጦር ነው የሚያወራው። የምን ጦርነት? ምዕራፉ ራሱ ስለ ጦርነት። የትኛው ጦርነት? ኡስታዝ ና ተመለስ። ኡስታዝ ተመለስ። ለምሳሌ አንተ የኛውን እንደማትዋሽ አውቃለሁ። ና ግባ ተመለስ። ኡስታዝ ቀጥል። አንተ አሁን ጦርነት ብለሃል። ይሄን ሀገር ጦርነት ጥቀስ። የዚህ ሀገር ጦርነት ነው በል። ክፈተው። የመጀመሪያው ሱራ ክፈተው። አሁን የተጠቀሰውን ሐዲስ አብራራ ነው የሚያወራው። አብዛኛው ለሐዲሱ ነው እያወራን ያለ ነው። ቅድሚያ ሌላ ግረህ እኮ ነው። ቁርአን በሐዲስ ይብራራል። ሐዲሱ ላይ መልሰው። አሁን ይሄንን ጦርነት ነው ሐዲሱን ኢራቅን ለምሳሌ ኢራቅ ሙሐመድ እነሱ ሄደው ነው የወጓቸው አይደለም ወይንስ ኢራቆች መተውባቸው ነው? ኢራቅ ነች መዲና የመጣችው ወይንስ ሙሐመድ ነው ወደ ኢራቅ የሄዱባቸው? ይኸውልህ ልንገርህ፣ እስልምና ውስጥ ትእዛዝ አለ። መልእክተኛ ነው ከላይ ነው ወህ የሚመጣው። እነዛ ሲዘጋጁ ለማጥፋት ሲዘጋጁ ቀድማችሁ እዛ ጋር ሂዱና ተዘጋጁ የሚል ትእዛዝ አላህ Subhanahu Wa Ta'ala ይሰጣቸዋል። እነዛ ሳይዘጋጁ ግን ማስረጃውን ጥቀሰው። ማስረጃውን ጥቀሰው። አስጨርሰኝ። ጥቀስ። ክርስቲያን ቤት ነው የገባው። ክርስቲያኑ ቤት ነው የገባው። ጥቀስ። አስጨርሰኝ። ኢማጂን ወሂ የወረደው ለና አቡበከር ነው ማለት ነው። ያ እና አቡበከር ናቸው። ለምን ማስተርሰው? ምክንያቱም አቡበከር ናቸው ሄደው የተዋጉት። ለና አቡበከርም ወይ ይወርድላቸው ነበር። ጥቀሰው። ጥቅሱን እንፈልገዋለን። ጥቀስ። ቅድሚያ ተረት አንሰማ ይከፈትላል። ጥቅሱን ጥቀስ። ጭንቅላቴ አላውቀውም። ሐዲሱን ስለማያውቀው ቁጥሩን አላውቀውም። ምን ሚል ዳዴ ብትል አታመጣም። እየነገርኩህ እኮ ነው። እዛ ላይ ሲዘጋጁ እነዛ ለማጥፋት ብዙ ቦታዎች ማስረጃ ለማጥፋት ሲዘጋጁ ለምሳሌ ቁጥሩ ላስኩትም እኮ ላቅልልልህ ሲሪያን ወግተዋታል። ሲሪያዎች እስልምናን ለማጥፋት ሲዘጋጁ ነው ሄደው የወጓት የሚል ማስረጃ ስጠኝ። ቁጥሩን አላውቀውም አልኩህ እኮ። እሺ ህንዶችን እሺ ማስረጃ ለህንድ እየነገርኩህ አለ። አማርኛ ይገባህ? እሺ ለቱርኮች ማስረጃ። ቱርኮችን ሄዳችሁ ወቅታችኋል። ማስረጃ እስቲ ቱርኮች እስልምናን መዲና መተው ወይ ነክተውት ወይንም ደግሞ ሙሐመድን ሊያጠፉ ተዘጋጅተው ነው። ማስረጃ እስቲ ኢየሩሳሌም። እንቀጥላለን ነው ኢራቅ። እስኪ አንዱ ማስረጃ ቢያንስ ቀድሞ ምንድነው ያደርገው? ሉክ አያውቁትም ሀገሮቹ ራሱ ሙሐመድን የሚያደርገው ምን መሰላችሁ? ደብዳቤ ይልካል። ምን ብሎ ላኢላሃ ኢለላህ ብላችሁ ታምናላችሁ አሊያስ እንምጣላችሁ ብሎ ይልካል። ሁለት አማራጭ አላቸው። አምነናል ካሉ ይተዋሉ በሙሐመድ፣ አላመኑ ግን ምድር የናንተ የኔና ያላህ ነች ብሎ ይመጣባቸዋል። እዛ ሄዶ ይወጋቸዋል። አያውቁትም ከነ ማለት ነው። ደብዳቤዎች መልእክቶችን ማሳየት እንችላለን። ወደ ተለያዩ ሀገራት ደብዳቤ ይላካል።
ምን የሚል ደብዳቤ? በአላህ መኑ በኔ መኑ አሊያም እመጣላችኋለሁ ካላመናችሁ የሚል ማለት ነው። ከዛ ለደብዳቤው ምላሽ ካልሰጡት ካልተቀበሉ እስልምናን ይሄድላቸዋል፣ ከዛ ይወጋቸዋል፣ ከዛስ ይማርካቸዋል፣ ከዛስ ይገደሉ እዛ ጋር ማለት ነው። ሄሎ ይሰማል? አይ ምናልባት ወደ ኢትዮጵያም እኮ በደብዳቤ ነው እንዳልከው፣ በደብዳቤ ነው። ምናልባት የኢትዮጵያ የወቅቱ ንጉስ ማለት ነው እስልምና የተቀበለበት ማስረጃ አላችሁ ለእናንተ? ፈርቶ ማለት ነው የተቀበለበት ማለት ነው። ማስረጃ አላችሁ? እንመጣበታለን፣ እሱ ላይ እንመጣለን። ይሄን ስምታ እንዴ? አዎ ሰማን ነገር አንድ ጊዜ ታጆ ማስረጃ ይኖራቸዋል። በሰላማዊ መንገድ እኮ ነው እስልምና ወደ ኢትዮጵያ መጣ። ታጆ አንድ ጊዜ አዳምጥ። ያለው እናንተ ተረተረትማ እስልምናን ተቀበለ ስላላችሁ ኢትዮጵያን አልወጋም ብላችሁ ታምናላችሁ። ይሄ ያመጣው ሎጂክ አያስሄድህም። እስልምና ስለተቀበለ እኛን ያልነውን ሰፖርት የሚያደርግ ነው፣ ለዛ ነው ያልወጋው ብላችሁ ታምናላችሁ። ሁለት ሀገራትን ነው አትዋቸው ብሎ ያለው ያለበትን ምክንያት እናንተን እናቀርብላችኋለን በኋላ። ግን እንደዛም ብሎ ደግሞ ወቅቷታል ያችኛዋንም ሀገር። ኢትዮጵያ ለምንድን ነው ያልወጋው? እሱን እንመጣበታለን። ክርስቲያን እንትና ቀጥል ያ አሁን ያወራኸውንም ስለ ህግጋትም ያለ ህግ መሆኑንም ሌሎች ህጎች በቃ ሸሪዓ የበላይ መሆን አለበት፣ እስልምና የበላይ መሆን አለበት ጠቅላላ አድርጎ ኡስታዙ ሲያስተምር ስሙት። ከአላህ ህግና ሸርዕ ውጪ ምን ያማረ አለ ይላል? ምንም የለም። የአላህ ህግ ለሰው ዘር በመላ ምንድነው? ጀስቲስ ነው፣ ፍትህ ነው፣ አድል ነው። ሰዎች ግን ምን ይፈልጋሉ? የጃሂልያን ፍርድ። ጃሂልያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጪ ያለ ማለት ነው። የአሜሪካ ህግ፣ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ ዓለም ላይ ያለው ሁሉ ከእስልምና ሸሪዓ ውጪ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሃይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው። ይሄንን ከአላህ ሸርዕ ያፈነገጠውን የመሃይማንን ህግ አፈሑክመል ጃሂልየት የብጉን እንዴት ይፈልጋሉ እያለ ነው። ኢስቲፍሃሙ ኢንካሪይ ነው፣ አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻው ይሄ ስለሰማችሁት ነው፣ ልንደግፋቸው ይገባል። እስልምና የበላይ እንዲሆን የሚዋጉትን እነዛ ቅድም የሰማችሁት ማለት ነው። ኦሎቨር እናንተ ያነሳችሁትን ሀሳብ ጠቅላላ አድርጎ ነው ያስቀምጠው ኡስታዙ። ቀደም ያኛውም እያለ ያለው ምንድነው? አታዘናጉን፣ እንዘጋጅ፣ መሳሪያችንን እንወልውል፣ የጦር እንትን እንለማመድ። ባይዜ ሴፉላ በጣም በብዙ ኮርሶች ላይ እንትን ብሏል። መሬት ላይ በደንብ ሰርተናል፣ እየሰራንም ነው የሚለውን ብዙ ጊዜ ደጋግሞም ተናግሮታል። እያመለጠው እየሰራ አቡ አይደርም አንዴ ነው አምልጦት፣ አንዴ ብቻ አይደለም አክቹአሊ እሱም ደጋግሞ አምልጦታል። ሪካርዶች ብዙ ጊዜ ወጥተውበታል። እንዘጋጅ እንዘጋጅ። እንዴት ቢላ እንኳን አይኖራችሁም? ተዘጋጁ። አንድ ግብጽ የግብጾችን ታሪክ ማታውቁ ከሆነ ተጋሩ። በየቀኑ ግብጾች ኪድናፕ ይደረጋሉ። ልጆቻቸው ሴቶች ልጆቻቸው ያለ ፍላጎታቸው በየቀኑ ኪድናፕ ይደረጋሉ። ኦኬ ሉክ ይሄ ሂስትሪ ኦፍ አልጣባሪ ወይም ታሪክ አልጣባሪ ቮሊዩም 11 ላይ ጽሁፎቹ ቀጫጭን ስለሆኑ ሃይላይት አድርጌላችኋለሁ። ምናልባት የሚታያችሁ ከሆነ ለመጀመሪያ ጊዜ ኢራቅ እንዴት እንደተወረረች ነው። ኢራቅ በነገራችን ላይ የክርስቲያኖች መናገሻ፣ ክርስትና ፍሎሪሽ ያደረገበት፣ ክርስትና የተስፋፋበት ቦታ ነበረች አስቀድማ ከእስልምና በፊት። ምንድነው የሚለው እዚህ ጦርነትን አረቢያ ምድር ውስጥ ካሸነፉ በኋላ መጀመሪያ አረቢያ ምድር ውስጥ ያሉት ነው ጽድት ያደረጓቸው። ሱራ 923ኛው አንቀጽ ላይ መጀመሪያ በቅርብ ያሉትን ተዋጉ፣ ከዛ በኋላ በርቀት ያሉትን ትዋጋላችሁ ብሎ መሐመድ ትእዛዝ ተሰጥቷቸው ስለነበር ማለት ነው። መጀመሪያ አረቢያ ምድርን ጽድት ካደረጉ በኋላ ወደ ሩቅ ወይም ደግሞ የክርስቲያኖች ሀገር ወደሚባሉት ሄዱ ማለት ነው። ስለዚህ ካሊድ ኢብን አልዋሊድ የያማማ ጦርነትን ከጨረሰ በኋላ አቡበከር ለካሊድ ኢብን አልዋሊድ ጻፈለት ደብዳቤ ምን ብሎ ጎ ኦን ቱዋርድ ኢራቅ አንቲል ዩ ኢንተር፣ ወደ ኢራቅ ሂድ እስከምትገባ ድረስ። ኢማጂን ኢራቆች ናቸው መተው አታክ ያደርጓቸው አይደሉ?
አቡበከር ነው ትዕዛዝ የሰጠው ኢራቅን ሄደህ ወደዛ ግባ ቢጊን ዊዝ ዘ ጌትዌይ ቱ ኢንዲያ ወደ ህንድ መግቢያ መንገድ ላይ በዛ ጀምር ብሎ ትዕዛዝ ይሰጠዋል ማለት ነው which is አልኡሱላህ ይባላል ያ ቦታ render the people of Persia እያለ ይቀጥልና ከዛ በኋላ ይሄን ትዕዛዝ ከሰጠው በኋላ ካሊድ ኢብኑ አልዋሊድ የት ይገባል እዛው ኢራቅ ይገባል ኢራቅ ከገባ በኋላ